ሰላም ተማሪዎች ዛሬ የምንመለከተው 3.4 ሜጀር ቬጂቴሽን ኤንድ ዋይልድ ላይፍ ኦፍ አፍሪካ የሚለውን የጂኦግራፊ አንዱን የዩኒት 3 ፓርት ይሆናል ማለት ነው። ዛሬ ከኔ ጋር የምንመለከተው ደግሞ ቬጂቴሽን ኦፍ አፍሪካ የሚለውን ታይትል ይሆናል ማለት ነው። ሶ ስለ ቬጂቴሽን ኦፍ አፍሪካ ስንመለከት ቬጂቴሽን ኢዝ ዘ ጀነራል ተርም ዊ ዩዝ ቱ ሪፈር ኦል ሊቪንግ ፕላንቶችን ነው። ስለዚህ እያንዳንዱ ሊቪንግ ፕላንቶችን በጀነራል ተርም ሪፈር ስናደርጋቸው ምን እንላለን? ቬጂቴሽን እንላለን ማለት ነው። ለምሳሌ ኦል ሊቪንግ ፕላንት ስንል ትሪሶችን ሊሆን ይችላል፣ ግራስን ሊሆን ይችላል፣ ሽረብሶች ሊሆን ይችላል። እነዚህ አጠቃላይ ከነዚህም ውጭ ያሉት ኦል ሊቪንግ ፕላንት የሚባሉት በሙሉ ቬጂቴሽን ብለን መጥራት እንችላለን ማለት ነው። ባዮሎጂካሊ ደግሞ ቬጂቴሽን ኢዝ ናውን አስ ፍሎራ ይባላል። ቬጂቴሽን የሚለው ቃል አቻ ትርጉሙ በባዮሎጂካሊ ፍሎራ የሚል ትርጉም ይዞ ይገኛል ማለት ነው። ፕላንትስ ግሮ ኢን ኮሚኒቲ ላይክ ፎረስት ሽረብስ ኤንድ ግራስላንድ ነው። ፕላንቶችን ብዙ ጊዜ ብንመለከታቸው እንደ ኮሚኒቲ ነው የሚያድጉት። አሁን ለምሳሌ ጫካ ውስጥ በምንገባበት ሰዓት ላይ ጥቅጥቅ ያለ ደን ነው የምናገኘው። የአንድ ዛፍ ብቻ ሳይሆን የብዙ ዛፎች ጥርቅም ምን ይባላል? ደን ይባላል ማለት ነው። አንድ ገለጣ መሬት ወይም ደግሞ አንድ ሳራማ መሬት ላይ ብንመለከት ደግሞ አንድ ሳር ብቻ ሳይሆን የአንድ የሳር ዘለላ ወይም ደግሞ አንድ የሳር ቁጥቋጦ ሳይሆን የምናገኘው ብዙ ሳሮች አንድ ላይ ሆነው ነው ማለት ነው። ስለዚህ ፕላንት ግሮ ኢን ኮሚኒቲ ነው። እንደ ኮሚኒቲ ወይም ደግሞ እንደ ቡድን ሆነው ነው ፕላንቶች የሚያድጉት ማለት ነው። ሲሚላር ፕላንትስ ግሮ ኢን ሲሚላር ኢንቫይሮንመንት ነው። አንድ አይነት የሆኑ ፕላንቶች በአንድ አይነት የሆነ ኢንቫይሮንመንት ፕሌስ ላይ ያድጋሉ ማለት ነው። ይህም ደግሞ የተለያየ ፋክተር አፌክቲንግ ቬጂቴሽን ዲስትሪቢዩሽን ነው። ወይም ደግሞ የተለያዩ ፋክተር አፌክቲንግ የሚያደርጋቸው ይሄ ቬጂቴሽኑን ወይም ደግሞ ሲሚላር ፕላንቶች በሲሚላር ኢንቫይሮንመንት ላይ እንዲኖሩ የሚያደርጋቸው የተለያዩ አፌክት የሚያደርጋቸው ፋክተሮች አሉ ማለት ነው። ለምሳሌ ከነዛ መካከል የመጀመሪያው ክላይሜት ነው። ክላይሜት ቴምፕሬቸር ብንመለከት፣ ሬንፎል ብንመለከት፣ ሂሚዲቲ ብንመለከት፣ ላይትን፣ ዊንድን ወይም ደግሞ የሙቀት መጠናቸውን ብንመለከት፣ በዛ አካባቢ ላይ የሚዘንበውን የዝናብ መጠን ብንመለከት፣ እርጥበታማነቱን፣ ብርሃን የማግኘት አቅሙ ወይም ደግሞ የንፋስ አቅሙን ብንመለከት ይሄ አጠቃላይ ቬጂቴሽን በዛ በኩል ወይም ደግሞ ፕላንቶች በዛ በኩል የማደግ አቅማቸውን በደንብ ይወስናል ማለት ነው። ለምሳሌ ቬጂቴሽን ማፕን ስንመለከት እያንዳንዱ ቬጂቴሽን ማፕ ሉክስ ላይክ ደ ክላይሜት ማፕ ነው። ክላይሜት ማፕ እና ቬጂቴሽን ማፕ ዘሴም ናቸው። ቢኮዝ እያንዳንዱ አሁን ለምሳሌ አንድ ቦታ ላይ በጣም ዝናብ የሚዘንብ ከሆነ እዛ አካባቢ በደንብ ፕላንቶች ይኖራሉ ማለት ነው። ስለዚህ ክላይሜት አንዱ ፋክተር አፌክቲንግ ኦፍ ቬጂቴሽን ዲስትሪቢዩሽን ነው ማለት ነው። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ። ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም። ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ሁለተኛው ደግሞ ላንድ ፎርም ነው። ላንድ ፎርም ስንል የመሬት አቀማመጥ ነው። ለምሳሌ በጣም ሃይት ካለው ኢሊቬሽኑ፣ ስሎፕ ካለው፣ ዳይሬክሽን ኦፍ ስሎፑ፣ ሮክ ታይፖቹ እዛ አካባቢ ያሉት ሮክ ታይፖች ራሱ ፋክተር አፌክቲንግ ዌር ፕላንታር ግሮ ነው። የሚያድጉበትን ቦታ በደንብ አፌክት ማድረግ ይችላል ማለት ነው። ስለዚህ ከፍታ ዝቅታን በደንብ አፌክት ማድረግ ይችላል። ሶስተኛው ደግሞ ሶይል። ሶይል ደግሞ ስንል ያው የሶይል ኒውትሪየንቶች አሉ። ሶይል ታይፕ አለ። ዋተር ሆልድ ማድረግ የሚችል ሶይል አለ። ዋተር ሆልድ ማድረግ የማይችል ሶይል አለ። ስለዚህ ጉድ ሶይል ካለ ቤተር ፕላንት ግሮ ማድረግ አቅም አለው ማለት ነው። በጣም አሪፍ ከሆነ አፈሩ እዛ አካባቢ ላይ በደንብ ፕላንት ማደግ ይችላል ማለት ነው። ሶ አራተኛው ደግሞ ባዮቲክ ፋክተር ነው። ባዮቲክ ፋክተር ስንል ሊቪንግ ቲንግስ ወይ ነው ፕላንትና አኒማሎችን ይወክላል። ይህም ደግሞ ሊቪንግ ፕላንትና አኒማሎችን ይወክላል ስንል ለምሳሌ በአንድ ቦታ ላይ ኮምፒቲሽን ይኖራል። ለምሳሌ ውሃን ለማግኘት፣ ሰንላይትን ለማግኘት፣ ሼዲንግን፣ ኢንቫይሮንመንቱ፣ ሶይሉን፣ ፈርቲሊቲውን ለማግኘት ኮምፒቲሽን ይኖራል ማለት ነው። ስለዚህ እነዚህ ኮምፒቲሽን ባለበት ቦታ ላይ ደግሞ ያሸነፈው ነው እዛ አካባቢ ላይ መኖር የሚችለው ማለት። ስለዚህ ባዮቲክ ፋክተርም አለ ማለት ነው። ስለዚህ እንደ አጠቃላይ ስንመለከተው የተለያዩ ፋክተር አፌክቲንግ ቢኖሩ ቢኮዝ ዴይ ኒድ ሴም ኢንቫይሮንመንት ኮንዲሽን ነው። እያንዳንዱ ቦታዎች ወይም ደግሞ አንድ ቦታ ግራስ ላንድ ስንል ሙሉ ግራስ የሚሆነው ወይም ደግሞ እዚህ አካባቢ ደን ነው ስንል ሙሉ ጫካው ላይ ብዙ ዛፎች እንደሚኖሩት ምንድነው ሁሉም ተመሳሳይ የሆነ ኢንቫይሮንመንታል ኮንዲሽን ስለሚፈልጉ ነው ማለት ነው። የተለያዩ ምክንያቶች ይኖራሉ። ቅድም እንዳነሳነው ለምሳሌ ክላይሜት ብለናል፣ ቴምፕሬቸሩ፣ ሬንፎሉ፣ ሶይል፣ የሶይል ታይፑ፣ ሰንላይት የማግኘት አቅሙ እና ደግሞ አልቲቲዩድ ወይም ደግሞ መሬቱ አቀማመጥ ከፍታው ዝቅታው በደንብ ይወስነዋል ማለት ነው። ለምሳሌ ካክተስን ብንመለከት ወይም ደግሞ ቁልቋል የሚባለው በሀገራችን ቋንቋ ይሄ ቁልቋል ወይም ደግሞ ካክተስ የሚባለው ግሮ ኢን ዴዘርት ነው። በጫካ ወይም በካክተስ የምንለው ወይም ደግሞ ቁልቋል የምንለው የሚያድገው ቤት ነው፣ በረሃ ውስጥ ነው። ቢኮዝ ኢት ኢዝ ኒድ ሆት ኤንድ ድራይ ኮንዲሽን ነው። የሚፈልገው ምንድነው? አንደኛ ሙቀት ነው፣ ሁለተኛ ደግሞ ደረቃማ የሆነ ኮንዲሽን ነው ማለት ነው። ስለዚህ ይሄንን የፕላንት አይነት ጫካ ወስደን ወይም ደግሞ ከፍተኛ ዝናብ የሚያገኝበት ሬኒ ፎረስት ወስደን ብናስቀምጠው
ከባድ ነው የሚሆነው ለሱ ለማድረግ ማለት ነው። ስለዚህ you won't find it in rain forest ነው መቼም ቢሆን ዝናባማ ፎረስቶች ውስጥ ልናገኘው አንችልም ማለት ነው። ስለዚህ አጠቃላይ ፋክተር አፌክት የሚያደርጉ የፕላንት ዲስትሪቢዩሽን መካከል የመጀመሪያው ክላይሜት ነው፣ ሁለተኛው ላንድ ፎርም ነው፣ ሶስተኛው ሶይል ነው፣ አራተኛው ደግሞ ባዮቲክ ፋክተር የምንለው ነው ማለት ነው። ስለዚህ በአጠቃላይ ስለ ቬጂቴሽን ይህን ያህል ካልን አሁን ደግሞ ስለ ዲስትሪቢዩሽን ኦፍ ሜጀር ቬጂቴሽን ኦፍ አፍሪካ የሚለውን ታይትል እንቀጥላለን ማለት ነው። ስለዚህ ቅድም ስለ ፋክተር አፌክቲንግ ቬጂቴሽን ዲስትሪቢዩሽን ስንመለከት የመጀመሪያው ፋክተር አፌክቲንግ ቬጂቴሽን ዲስትሪቢዩሽን ላይ ፋክተር ከሚያደርጉ የመጀመሪያው ነገር ክላይሜት ነው ብለን ነበር። ስለዚህ ይሄ ክላይሜት ቬጂቴሽን ማፑን ወይም ደግሞ በካርታ ላይ ቬጂቴሽን ማፕ በምንመለከትበት ሰዓት ላይ ሉክስ ላይክ ዘ ክላይሜት ማፕ ነው ይለናል። ይህም እንግዲህ ምን ማለት ነው? ቬጂቴሽን ማፑ ክላይሜት ማፑን በደንብ ይከተላል ማለት ነው። ምክንያቱም ክላይሜቱ ላይ እያንዳንዱ አፌክት የሚያደርገው ነገር ወይም ደግሞ ዝናባማ ሊሆን ይችላል፣ ደረቅ ሊሆን ይችላል። ስለዚህ እንደዚህ አይነት የሆኑ ክላይሜቶች በሚፈጠሩበት ሰዓት ላይ ቬጂቴሽኑን የመቀየር አቅም አለው ማለት ነው። ሶ አፍሪካ ጋር ስንመጣ ደግሞ ቤዝድ ኦን ዲስ ክላይሜት አፍሪካ ቬጂቴሽን ዲቫይድድ ኢንቱ ቱ ካታጎሪዝ ማለት ነው። ስለዚህ የአፍሪካ ቬጂቴሽን የሚከፈለው በሁለት ካታጎሪዝ ነው። ነገር ግን ምንም ቤዝድ አድርገን ነው ማለት ነው፣ ክላይሜትን ቤዝድ አድርገን ነው ማለት ነው። ስለዚህ የመጀመሪያው ትሮፒካል ነው፣ ሁለተኛው ደግሞ ሰብትሮፒካል ነው። ለምንድን ነው ትሮፒካልና ሰብትሮፒካል ተብሎ የአፍሪካ ቬጂቴሽን በሁለት የሚከፈለው ስንል አፍሪካን ኢኩዌተር ለሁለት ይሰነጥቃታል። ስለዚህ ለሁለት ከሰነጠቃት በኋላ አፍሪካ ወደ ላይም ወደ ኖርዝ ሳይድም ወደ ሳውዝ ሄሚስፌርም ቢሆን ኤክስፔሪየንስ የምታደርገው የትሮፒካልና የሰብትሮፒካል ክላይሜቲክ ዞን ነው ማለት ነው። ስለዚህ በሁለቱ ውስጥ የሚፈጠሩ የትኛውም ክላይሜት አፍሪካ ኤክስፔሪየንስ ለምታደርገው ቤዝድ ኦን ክላይሜት ትሮፒካልና ሰብትሮፒካል ብለን ለሁለት እንከፍላቸዋለን ማለት ነው። ለምሳሌ የመጀመሪያው ትሮፒካል ካታጎሪውን ስንመለከት የመጀመሪያው ትሮፒካል ሬን ፎረስት አለ። ይህ ትሮፒካል ሬን ፎረስት found in the central part of Africa on both sides of the equator and eastern coast of the Madagascar ነው። ይህም እንግዲህ ምን ማለት ነው? ትሮፒካል ሬን ፎረስትን የምናገኘው ቅድም እንዳልነው አፍሪካን ኢኩዌተር ለሁለት ሰነጥቃታል ብለናል። ስለዚህ ለሁለት ከሰነጠቃት በኋላ ኖርዝ እና ሳውዝ ሄሚስፌሮች አሉ ወይም ደግሞ የሰሜን ዋልታና የደቡብ ዋልታ የምንላቸው ማለት ነው። ስለዚህ የሰሜን ዋልታና የደቡብ ዋልታ መጀመሪያዎቹ በሁለቱም ቦዝ ሳይዶች ላይ ከኢኩዌተር ቦዝ ሳይድ ላይ ትሮፒካል ሬን ፎረስትን ኤክስፔሪየንስ ያደርጋሉ። በተጨማሪም ደግሞ ማዳጋስካር ከአፍሪካ ወጣ ብላ የምትገኝ ደሴት ስትሆን እቺ ማዳጋስካር ኢስት ኮስቷ የትሮፒካል ሬን ፎረስትን ኤክስፔሪየንስ ታደርጋለች ማለት ነው። ሬን ፎረስት አር ካራክተራይዝድ ባይ ሃይ ሬንፉል። ይሄኛው ትሮፒካል ሬን ፎረስት በጣም ከፍተኛ የሆነ የዝናብ መጠን ከሚያገኙ የትሮፒካል ሬን ፎረስቶች መካከል የመጀመሪያውና ትልቁ ነው። በሬንጅ በምንመለከትበት ሰዓት ላይ from 1000 to more than 2000 ሚሊሜትር per year የዝናብ መጠን ያገኛል ማለት ነው። ስለዚህ ከ1000 እስከ 2000 የሚሆን ሚሊሜትር በአመት ውስጥ የዝናብ መጠኑ ያገኛል ማለት ነው። due to the permanency of the intertropical convergence zone on the equator ነው። ይሄም ደግሞ ዝናቡ ከፍተኛ የሆነበት ምክንያት ምንድነው? ከዚህ ቀደም ባወራነው IPCZ ባለው የዝናብ መጠን ነው። ሶ በዚህ ትሮፒካል ሬን ፎረስት ላይ ሃይ ቴምፕሬቸር አለ all over the year። ስለዚህ በጣም ሃይ ቴምፕሬቸር ሳይሆን ሃይ ቴምፕሬቸር አለ። ይህም ሃይ ቴምፕሬቸር ደግሞ IPCZ አንድም እንዲፈጠር ከሚያደርጉ ወይም ደግሞ የዝናብ መጠን እንዲጨምር ከሚያደርጉ ነገሮች መካከል ኢኩዌተር ላይ አንደኛው ፋክተር ነው ማለት ነው። ሶ ሾርት የሆነ ድራይ ሲዝን አለው፣ ደረቃማ የሚሆንበት ጊዜ አጭር ነው። ነገር ግን ኦል ኦቨር ዘ ይር ይዘንባል ማለት ይቻላል ማለት ነው። ሶ ቬጂቴሽን ኤንድ ካራክተሪስቲኩን ደግሞ ስንመለከት ቬሪ ዴንስ እና ቶል ፎረስቶች አሉት። ሶ በጣም ጥቅጥቅ ያሉ ደኖች ናቸው እዚህ አካባቢ የምናገኛቸው። የዝናብ መጠኑ ከፍተኛ ስለሆነ ረጃጅም የሆኑ ዛፎችን እናገኛለን እዚህ አካባቢ ላይ ማለት ነው። ሶ ረጃጅም ዛፎች እናገኛለን ስንል ትሪስ ከ30 ሜትር ድረስ ይገኛሉ እዚህ አካባቢዎች ላይ። ኦልሞስት አብዛኞቹ እስከ 30 ሜትር ይደርሳሉ። ነገር ግን 30 ሜትር ኢዝ ኖት ማክሲመም፣ ከዚህም በላይ አለ። ለምሳሌ ከ50 እስከ 60 ሜትር ድረስ የሚደርሱ አሉ ርዝመታቸው ማለት ነው። እነዚህ ግን ምን ይባላሉ? ኢመርጀንት ይባላሉ ማለት ነው። ግን አብዛኞቹ ግን ከ30 ሜትር የሚደርሱ ናቸው። ሶ በጣም ረጃጅም የሆኑ ዛፎች እናገኛለን ማለት ነው። ሲቀጥል ደግሞ ፎረስት ሃስ ሚኒ ሌየርሶች አሏቸው። የተለያዩ የስቴጆች አሉ፣ የፕላንቶች ስቴጆች አሉ። ለምሳሌ በጣም ረጅም አለ፣ መካከለኛ አለ፣ ትንሽ አለ፣ ከዛም ደግሞ ያነሰ ደግሞ በጣም ትንሽ አለ ማለት ነው። ይህም የተለያዩ ሌየሮች በዚህ በትሮፒካል ሬን ፎረስት ላይ እናገኘዋለን። ለምሳሌ ኢመርጀንት ሌየር የሚባል አለ። ቅድም እንዳልነው በጣም ቬሪ ቶል ትሪዎች ናቸው። ከ50 እስከ 60 ሜትር ድረስ የሚዘገዘጉ ዛፎች ናቸው።
ካኖፒያ የሚባል ደግሞ አለ። ይህ ካኖፒያ የምንለው ደግሞ ሜን ትሪ ከቨር ነው። ሜን ትሪ ከቨር የምንለው ደግሞ አብዛኛው ቦታ የትሮፒካል ሬን ፎረስት ከቨር የሚደረገው በ30 ሜትር የሚደርሱ የዛፍ ርዝመት ባላቸው የዛፍ አይነቶች ናቸው ማለት ነው። ስለዚህ ካኖፒያ የሚባል አለ። አንደር ስቶሪ የሚባል ደግሞ አለ። ይሄ አንደር ስቶሪ የሚባል ደግሞ ስሞል ትሪዎች እና ሸርፕሶችን ቁጥቋጦችን ይወክላል። ከዛ በተጨማሪ ደግሞ ግራውንድ ሌየር የሚባል አለ። ይሄም ግራውንድ ሌየር የሚባለው ደግሞ ይሄ ሃርቢቨረስ ወይም ደግሞ አትክልት ተመጋቢ እንስሳቶች ብዙውን ጊዜ የሚመገቡት ልክ እንደ ግራስ፣ ሄርብስ የሚባሉ አይነት የአትክልት አይነቶች ናቸው። ስለዚህ በዚህ አይነት የፎረስት ሌየር በጣም በታዋቂነት ሬን ፎረስት ላይ ትሮፒካል ሬን ፎረስት ላይ እናገኘዋለን ማለት ነው። ሞስትሊ ኤቨርግሪን ኦር ሰሚ ኤቨርግሪን ነው። ሞስትሊ ኤቨርግሪን ወይም ደግሞ ሰሚ ኤቨርግሪን ነው የምንለው። እንዴት ነው? ቅድም እንዳወራው ነው የዝናብ ወይም ደግሞ ሬንፎሉ በጣም ሃይ ፐርሰንት ነው። ሶ ይሄ ሃይ ፐርሰንት የሆነ ሬንፎል በጣም በሚገኝበት ሰዓት ላይ ሞስትሊ ምንድነው ኤቨርግሪን ነው። አብዛኛው ቦታው ላይ በደንብ አረንጓዴ የሆነ ነው ማለት ነው። ነገር ግን አንዳንድ ጊዜ ቅድምም እንዳልነው ድራይ የሚሆንበት ሲዝን አለ። ግን ይሄም ድራይ የሚሆንበት ሲዝን ቬሪ ሾርት ነው። ሶ በዛ ጊዜ ደግሞ ሰሚ ኤቨርግሪን ይሆናል። ሰሚ ኤቨርግሪን ቢሆንም ግን ቅጠል አርጋፊ አይደሉም ማለት ነው። ሜኒ ኢፋይትስ ፕላንት ግሮ ኢን ትሪስ። እነዚህ ኢፋይትስ የምንላቸው ወይም ደግሞ ኢፋይት ማለት ፕላንት ዳት ግሮ ኦን ዳ አደር ፕላንቶች ነው። ወይም ደግሞ ዩዥዋሊ ትሪ ነው። አንድ ዛፍ አለ። ይህ ዛፍ እዛ ዛፍ ላይ ተጣብቀው የሚያድጉ ፕላንቶች ናቸው። እነዚህ ፕላንቶች ዱ ኖት ቴክ ዘ ፉድ ፍሮም ደም ነው። ከዛፉ ላይ ምንም አይነት የሆነ ምግብ አይወስዱም። ነገር ግን ከዛፉ ጋር አብረው ያድጋሉ። ለምንድን ነው ከዛፉ ጋር እያደጉ ምንም አይነት ምግብ የሚወስዱት ካልን ዋና ሀሳቡ ምንድነው? ዛፉን የሚጠቀሙት ልክ እንደ ሰፖርተር ነው። ልክ እንደ ሰፖርተር ይጠቀማሉ። ምግባቸውን የሚያዘጋኙት ውሃና ምግባቸውን ከዛፍና ከአየር ያገኛሉ። ከዛ ውጪ ምንም አይነት ከፕላንቱ ወይም ደግሞ ከትሪው ምንም ያገኙት ነገር የለም ማለት ነው። እንደዚህ አይነት ያሉ ደግሞ የፕላንት አይነቶች ደግሞ ብዙውን ጊዜ ኤክስፔሪንስ የሚደረጉ በትሮፒካል ሬን ፎረስት ውስጥ ነው ማለት ነው። ኪ ኤሪያ አሁን ለምሳሌ እነዚህን አይነት የትሮፒካል ወይም እነዚህን አይነት የቬጂቴሽን አይነቶች የምናገኝበት የምንችለው ያው ቅድም እንዳለው የሚገኘው ሎኬሽኑ ከኢኩዌተር ኖርዝ ሄሚስፌር እና ሳውዝ ሄሚስፌር ላይ የሚገኝ ሲሆን በዋነኝነት በላርጀስት ሬን ፎረስት ኤሪያ ግን ምን ላይ እናገኘዋለን? ጊኒ፣ ኮንጎሊያ፣ ሎላንድ ላይ በደንብ እናገኘዋለን ማለት ነው። ሁለተኛ ደግሞ የምንመለከተው ትሮፒካል ሞይስት ዲሲጁስ ፎረስት የሚባለው ነው። ከርዕስ እንደምንረዳው ትሮፒካል ላይ የሚገኝ ቅጠል አርጋፊ የሆኑ ዛፎች ማለት ነው። እነዚህ ቅጠል አርጋፊ የሆኑ ዛፎች የት እናገኛቸዋለን? ጊኒ ኮንጎሊያን ባዜን የመጀመሪያው ሲሆን ሳውዝ ኢስት አፍሪካ ኮስት፣ ሴንትራል ማዳጋስካር ላይ በስፋት የምናገኛቸው የፎረስት አይነቶች ናቸው ማለት ነው። ስለዚህ በዚህ አካባቢ ላይ ክላይሜታቸውን ስንመለከት ሃስ ኖቲሰብል ድራይ ሲዝን ላስቲንግ አፕ ቱ 6 መንዝ ነው። እስከ 6 ወር የሚቆይ ደረቅ የሆነ ሲዝን ያጋጥማቸዋል ወይም ደግሞ ደረቅ የሆነ ክላይሜት ያጋጥማቸዋል ማለት ነው። በዚህ ክላይሜት ወይ ነው በዚህ ትሮፒካል ቬጂቴሽን ላይ የሚገኙ ፎረስቶች ሁለት አይነት የሆነ ሲዝን ያጋጥማቸዋል። የመጀመሪያው ዌት ወይም ደግሞ ሬኒ የሚባለው ሲዝን ሲሆን ሁለተኛው ደግሞ ድራይ ሲዝን ነው። ዌት ሲዝን ላይ ይሄ ሀፕን የሚያደርገው ያው በክረምት ላይ ነው። ኤንድ this is when it's rain a lot ነው። ክረምት ስለሆነ ያው ከፍተኛ የሆነ ዝናብ ይዘንባል። በዚህ ሰዓት ላይ ደግሞ ፎረስት ጌት ሞስት ኦፍ ኢትስ ዋተር ነው። አብዛኛውን ውሃውን የሚያገኘው በዚህ ጊዜ ላይ ነው ማለት ነው። ነገር ግን ድራይ ሲዝን ላይ ስንመለስ ግን ካሊስታ አፕ ቱ 6 መንዝ ነው። እስከ 6 ወር የመቆየት ቻንስ አለው ድራይ ሲዝኑ ማለት ነው። ምንም አይነት ዝናብ ሳይጥል ዱሪንግ ዲስ ታይም there is a very little rain በጣም አነስተኛ የሆነ ዝናብ ነው የሚኖረው። ስለዚህ በዚህ ምክንያት ዛፎቹ ሼዳቸው ወይ ደግሞ ሊፋቸው ምን ይላሉ? ዋተርን ሴቭ ለማድረግ እነሱን ያረግፋሉ ማለት ነው። ስለዚህ ቅጠሉ በማርገፍ ወይም ደግሞ የተለያዩ የሰውነት ክፍሎቹን በማርገፍ ምን ያደርጋል ማለት ነው? የተለያዩ የሰውነት ክፍሉ ሊጠቀማቸው የሚችለውን የውሃ መጠኖችን ይቀንሳል ማለት ነው። ስለዚህ ሎንገር ላይፍ ይኖረዋል። አትሊስት 6 መንዝ ድረስ ሊቋቋም ወይም ደግሞ ሰርቫይቭ ማድረግ ይችላል በዛ አማካኝነት ማለት ነው። ሬንፎል ፓተርኑን ስናየው ደግሞ ሲንግል ሬን አለው። ይሄ ሲንግል ሬን ሲዝን ኢን ሰመር ነው ወይም ደግሞ ያው ቅድም እንዳለው በክረምት ላይ ሲንግል ሬን አለው ማለት ነው። ግን አኑዋል ሬንፎሉን ስንመለከተው ከ800 እስከ 1500 ሚሊ ሜትር ድረስ ይዘንባል። ሰምታይምስ እስከ 2000 የሚሄድበት አለ ማለት ነው። ያ ቬጂቴሽኑን ስንመለከት ደግሞ ቅድም እንዳለው ትሪ ሼድ ሊቮች አሉ። ዱሪንግ ዘ ድራይ ሲዝን ቱ ኮንዘርቭ ዘ ዋተር ነው ውሃውን እነሱ ጋር ለማስቀረት ሲሉ የተለያዩ ውሃ ሊጠቀሙ የሚችሉ የሰውነት ክፍላቸው ምን ይላሉ ማለት ነው? ያረግፋሉ። ከዛ መካከል ደግሞ ዋነኛው ምንድነው? ሊቭስ ነው ደግሞ ቅጠላቸው ነው ማለት ነው። በዚህኛው አይዲያ ላይ ዋና ኮንሰፕቱ ምንድነው? ዲስ ፎረስት አር ኢን ትራንዚሽን ዞን ናቸው። ይህም እንግዲህ
ኖታስ ዌት ሬንፎረስት በት ኖት ድራይ ላይክ ሳቫና። ማለትም ልክ እንደ ሳቫና በጣም ደረቅም አይደለም፣ ልክ እንደ ሬንፎረስት ደግሞ በጣም እርጥበታማ አይደለም። ሶ ፕላንት ይህንን ሲዝን አዳፕት ለማድረግ የሚያደርጉት ነገር ምንድን ነው ማለት ነው? ቅጠላቸውን ማርገፍ ነው ማለት ነው። ሶ ሶስተኛው ደግሞ ትሮፒካል ድራይ ፎረስት የምንለው ነው። ትሮፒካል ድራይ ፎረስት የምንለው ደግሞ ያው ከስሙ እንደምንረዳው ደረቃማ ፎረስት ወይም ጫካ የምንለው ነው። ሎኬሽኑን ስንመለከተው ፋር ፍሮም ደ ኢኩዌተር ነው፣ ከኢኩዌተር ራቅ ይላል። አዌይ ፍሮም ደግሞ ከዌት ሳውዝ ኢስተርን ኮስት ነው። ሳውዝ ኢስተርን ኮስት እርጥበት የሚመጣበት አቅጣጫ ሲሆን ከዚህም ደግሞ ራቅ ያለ ነው። ክላይሜቱን ስንመለከተው ሎንግ ድራይ ሲዝን አለው። ሎንግ ድራይ ሲዝን አለው ስንል አሁን ቅድም ከተመለከት ነው የቅጠል አርጋፊዎቹ ኦልሞስት 6 ወር ዝናብ አያገኙም፣ 6 ወር ዝናብ ያገኛሉ ነበር። ይሄም ደግሞ ከ6 ወር በላይ እስከ 7 ወር ከ6 እስከ 7 ወር ምንም አይነት ዝናብ አያገኝም። ሬንፉሉን ስንመለከቱ ደግሞ ከ500 እስከ 1000 ሚሊሜትር ፐር ይር ያገኛል። ሶ በጣም ሃይ ቴምፕሬቸር ኦል ሌየር አለ። በጣም ከፍተኛ የሆነ ሙቀት አለው በአመት ውስጥ። ኢቭን በኮልደስት መንዝ የሚባለው ወይም ደግሞ ቀዝቃዛው ወር የሚባለው ቴምፕሬቸሩ ኦልሞስት ወደ 20 ዲግሪ ሴልሺየስ የሚጠጋጋ ነው። ይሄም 20 ዲግሪ ሴልሺየስ የሚጠጋጋ ነው ማለት በኢትዮጵያ ኦልሞስት 9 ሰዓት አካባቢ ላይ ወይም ደግሞ 10-11 ሰዓት ላይ ኤክስፒሪየንስ የምናደርገው የአየር ጸባይ ማለት ነው 20 ዲግሪ ሴልሺየስ ማለት ነው። ቬጂቴሽኑን ስንመለከቱ ደግሞ ዶሚኔት የሚደረገው በአብዛኛው ውድላንድ ነው ወይም ደግሞ እንጨታማ የሆኑ ፕላንቶች ናቸው እዛ አካባቢ የሚያድጉት። ትሪስ አር ዋይድሊ ስፔስድ ናቸው ወይም ደግሞ በጣም የተራራቁ ናቸው። ቢኮዝ ከፍተኛ የሆነ የውሃ እጥረት ስላለ ራሳቸውን በደንብ ሰርቫይቭ ለማድረግ እዛ ቦታ ላይ ስር በደንብ ይሰዳሉ። ስለዚህ የውሃውን መጠን የሚያገኙት ከምድር ነው፣ ከከርሰ ምድር ነው ማለት ነው፣ ከዝናብ ሳይሆን ከመሬት ውስጥ ነው። ስለዚህ በጣም እርስ ለርስ በጣም የተራራቁ ናቸው። ሜኒ ትሪስ ሼድ ሊቭስ ዱሪንግ ድራይ ሲዝን ነው። ሶ አብዛኛውም በእንደዚህ አይነት ቦታ ላይ የሚገኙ የዚህ የፕላንት አይነቶች ሰርቫይቭ ለማድረግ የሚሞክሩት ምንድነው? ሼድ ሊቮችን ነው ወይም ደግሞ ቅጠላቸውን በማርገፍ ነው ማለት ነው። ሶ እዚህ ላይ ደግሞ ከምንረዳው ዋናው ሜን ፖይንት ምንድነው? በጣም አነስተኛ ዝናብ ካለ እዛ አካባቢ ላይ ደግሞ ምን ይኖራል? ሞር ድራይ ሲዝን ይኖራል ማለት ነው። ሞር ድራይ ሲዝን ካለ ደግሞ ቬጂቴሽኑ ምንድነው? ወደ ውድላንድ ነው የሚቀየረው ማለት ነው። አራተኛውን ስንመለከት ደግሞ ትሮፒካል ሸብላንድ ነው። ይህ ትሮፒካል ሸብላንድ ክሎዝ ቱ ዘ ትሮፒክስ፣ ወደ ትሮፒክስ በጣም የተጠጋ ነው። ሳላን ዞን ማየት እንችላለን። ካልሃሪ፣ ሳውዝ ዌስተርን ማዳጋስካር፣ ላርጅ ፓርት ኦፍ ሶማሊያ ይህንን ኤክስፔሪየንስ ከሚያደርጉ ትሮፒካል ሸብላንድን ኤክስፔሪየንስ ከሚያደርጉ ቦታዎች መካከል እነዚህ ይጠቀሳሉ ማለት ነው። ክላይሜቱን ስንመለከተው የሬንፉል መጠኑ ቬሪ ሎ ከሚባሉ ቦታዎች መካከል ነው። ዩዥዋሊ ከ1000 ሚሊሜትር ራሱ በጣም ያንሳል። አሁን ለምሳሌ ቅድም እየጠቀስን ስንመጣ ከሬን ፎረስት ጀምረን ስንመጣ እየወረድን ነው የመጣ ነው። የሬንፉሉ እየቀነሰ ነው የመጣው። ለምሳሌ ቅድም ያየነው ትሮፒካል ድራይ ፎረስት እንኳን ኦልሞስት ከ500 እስከ 1000 ነው ሚሊሜትር ፐር ይር የሚያገኘው የሬንፉል መጠኑ ማለት ነው። ስለዚህ እየቀነሰ ነው እየመጣ ያለው። ሶ አሁን ደግሞ የሽረብላንድን ስንመለከት ደግሞ ከ1000 ኦልሞስት ያንሳል። አንዳንድ ጊዜ እንደውም ካንድሮፕ ቱ ኦልሞስት 200 ሚሊሜትር እንኳን የሚደርስበት አለ። በጣም ዘ ድራይስት ኤሪያ ማለት ነው። ቴምፕሬቸሩን ስንመለከት ኦልዌይስ ቬሪ ሃይ ነው። the coldest month usually ከ20 ዲግሪ ሴልሺየስ ራሱ ይበልጣል። ድራይ ሲዝን ላይ ኦልሞስት 20 ዲግሪ ሴልሺየስ ይቀራረባል ብለን ነበር። ይሄ ደግሞ ድራሽም ከ20 ዲግሪ ሴልሺየስ ይበልጣል። ይህም ግን የሚሆነው ከማን ውጪ ነው? ከካልሃሪ ውጪ ነው። ካልሃሪ እንግዲህ ከዚህ ከሽረብላንድን ኤክስፔሪየንስ ከምታደርግ ትሮፒካል ሽረብላንድን ኤክስፔሪየንስ ከምታደርግ ቦታ አንድ መካከል ካልሃሪ አንዱ ነው። ነገር ግን ቴምፕሬቸር ላይ ቬሪ the coldest መንዝ ላይ ኦልሞስት እሱ ደግሞ እስከ 10 ዲግሪ ሴልሺየስ አካባቢ ድረስ ሙቀት ኤክስፔሪየንስ ያደርጋል ማለት ነው። ሶማሌ ደሞስት ሳውዘርን ፓርቷ ወይም ደግሞ ላርጅ ፓርቷ ኤክስፔሪየንስ የሚያደርገው ትሮፒካል ሽረብላንድን ነው። ይህም ደግሞ ድራይስት ቦታ ነው ሶማሌ። ይህም እንደሚሆነው ምንድነው? ትሬድ ዊንድ አለ። ይህ ትሬድ ዊንድ ሞይስቸርም ይዞላት ወይም ደግሞ ለሶማሌ ይዞላት መምጣት አይችልም። ቢኮዝ የተለያዩ ኦብስታክሎች ያጋጠሙታል ወይም ደግሞ የተለያዩ ተራሮች አሉ። ይሃ ሞይስቸርን ወደ ሶማሌ ይዞላት እንዲመጣ አያደርግም። ሲቀጥል ደግሞ በኢንዲያን በኩል ብንመለከተው ኢንዲያን ሙንሱን አለ። እሱም ደግሞ አራይቭ ቢያደርግም ሌት ነው፣ በጣም ከቆየ በኋላ ነው አራይቭ የሚያደርገው። ስለዚህ በዚህ አማካኝነት ሶማሌ በጣም ሎ የሆነ ሬንፉል ያጋጥማታል ማለት ነው። ስለዚህ በዚህ አካባቢ የሚገኙ የፕላንት ወይም ቬጂቴሽን አይነቶችን ስንመለከት ዶሚኔት የሚያደርጉት አብዛኛውን ጊዜ ዲሲጂዮስ የሆኑ ሽረብሮች ናቸው፣ ቁጥቋጦዎች ናቸው። ብዙ ጊዜ በዚህ አካባቢ ላይ እንትን የሚሆኑት ማለት ነው ኤክስፔሪየንስ የሚደረጉት። ስፔሻሊ አካኪያ የሚባል የፕላንት ዝርያ እዚህ አካባቢ ላይ በደንብ
ይኖራል ማለት ነው። አምስተኛው ስንመለከቱ ደግሞ ትሮፒካል ዴዘርት የምንለው ነው። ይሄ ትሮፒካል ዴዘርት የምንለው ደግሞ ከስሙ እንደምንረዳው ምንድነው በረሃ ነው። ሶ ሎኬሽኑን ስንመለከተው ሰሃራ አለ፣ ኮስታል ሶማሌን ብንመለከተው እነዚህ ቦታዎች ምንድናቸው? በረሃዎች ናቸው ማለት ነው። ሶ ክላይሜቱን ስንመለከተው ሬንፎል አለ። ያው ክላይሜት የምንለው እያንዳንዱን ቤዝዶን ክላይሜት ስለሆነ ክላሲፋይ ያደረግናቸው በደንብ እንድትረዱት ነው። የሬንፎሉ በደንብ እየቀነሰ እየመጣ ነው ከክላይሜቱ አንጻር ማለት ነው። ለምሳሌ ክላይሜቱ መጀመሪያው ኢኩዌተር ላይ ተጠጋ ሲሆን ወይም ደግሞ ሃይት ትሮፒካል ሬንፎረስት በነበረበት ሰዓት ላይ ከፍተኛ የሆነ የሬንፎል ነበረው። ግን ዴዘርት ላይ ሲሆን አሁን ሬንፎሉ ስንት ደርሷል? ቬሪ ሎ ነው። ሲቀጥል ደግሞ ከ200 ሚሊ ሜትር ፐር ይር በጣም ከዛም ይቀንሳል ማለት ነው። ሶ በጣም አነስተኛ የሆነ የዝናብ መጠን አለው። ቬጂቴሽኑ ስንመለከተው ደግሞ ኤክስትሪምሊ ስፐርስ ነው። ይህም እንግዲህ ማለት ነው በጣም የተራራቁ ናቸው። ቢኮዝ ሎ የሆነ የዋተር ሰፕላይ ነው ያላቸው ማለት ነው። ሲቀጥል ደግሞ ኦንሊ ዜሮ ፋይቶች ናቸው። ዜሮ ፋይት ማለት እንግዲህ ምን ማለት ነው? ፕላንቶች አዳፕት ያደርጋሉ ቦታዎችን። እነዚህ ደግሞ አዳፕት ከማድረግም በላይ ደግሞ ዴዘርት ላይ ሰርቫይቭ ማድረግ የሚችሉ ፕላንቶች ናቸው እዚህ አካባቢ ላይ ማድረግ የሚችሉት ኢቭን ኢፍ ስፐርስ ሆነው ማለት ነው። በጣም ተራርቀውም ራሱ በረሃን አዳፕት ማድረግ የሚችሉ ልክ እንደ ካክተስ አይነት የፕላንት ዝርያ እዚህ አካባቢ ማድረግ ይችላል ማለት ነው። ስለዚህ ኪ አይዲያውን ስንመለከተው ከዚህ ላይ ዲስ ኤሪያ አር ቱ ድራይ ነው፣ በጣም ደረቃማ ቦታ ነው። ፎር ኮንቲኒየስ ቬጂቴሽን ነው። ስለዚህ በጣም ኮንቲኒየስ ወይም ደግሞ ህይወትን እዛ አካባቢ በደንብ በቬጂቴሽን አንጻር በደንብ ለመቀጠል የማይመች ሁኔታ ነው፣ ድራይ ነው በጣም። ሶ ሞስት ኦፍ ዘ ላንዳስ ትሩ ዴዘርት ናቸው። እዚህ አካባቢ ላይ የሚገኙት ቦታዎች በሙሉ ትሩ ዴዘርት ስለሆኑ ላንዶቹ ምንም አይነት እጽዋት መያዝ በደንብ እንኳን አይችሉም ማለት ሶ። ነገር ግን ዜሮ ፋይት የምንላቸው ወይም ደግሞ ዴዘርትን ሰርቫይቭ ማድረግ የሚችሉ ግን ፕላንቶች አዳፕት አድርገው መኖር ይችላሉ ማለት ልክ እንደ ካክተስ። ስድስተኛ ስንመለከት ደግሞ ትሮፒካል ማውንቴን ፎረስት አለ። ይህም ትሮፒካል ማውንቴን ፎረስት የምንለው ሎኬሽኑ ስንመለከተው ሃይላንዶች ላይ ነው። ቅድም ባወራነው መሰረት የተለያዩ የቬጂቴሽኖችን ዲስትሪቢዩሽኖች ከሚለዩ መካከል አንደኛው ከክላይሜት ነው። ሁለተኛው ደግሞ ኢሊቬሽን ወይም ደግሞ አቲቲዩድ ነው ብለናል። ከፍታና ዝቅታ እዛ ጋር ፕላንቶች እንዲገኙና እንዳይገኙ የማድረግ አቅም አለው ብለናል። ከሶይል እና ከሌሎቹ የሪዝኖች ውጪ ማለት ነው። ሶ አሁን ካየናቸው መካከል ክላይሜትን አይተናል። አሁን ደግሞ ስለ ማውንቴን ላይም ያው ክላይሜት አለ፣ ግን ማውንቴን ላይ ያሉ ፎረስቶች አሉ። ሶ እዛ ላይ ያለው ማውንቴኒክ ፎረስቶች ሃይላንድ ኤሪያዎች ናቸው። ለምሳሌ ከ800 እስከ 1200 ሜትር ከፍታ ያሉ ልክ እንደ ካሜሩን ሃይላንድ፣ ኬንያን ማውንቴን፣ ኢትዮጵያን ሃይላንድ ኤንድ ሰም አይዞሌትድ ሂልስ ላይክ ማንዳራ የተለያዩ ለየት ያሉ ጉብታዎች እንደሚባሉ ትንሽ ከፍታ ከ800 እስከ 1200 ሜትር ከፍታ ያሉ ሎኬሽን ሃይላንዶች አሉ ማለት ነው። እዛ አካባቢ የሚበቅሉ ማውንቴን ያበቀላቸው ፎረስቶች አሉ። እሱን ደግሞ ስለ ክላይሜቱን ስንመለከት ኢሊቬሽን ኢንክሪዝ ቴምፕሬቸር ዲክሪዝ ነው። ወይም ደግሞ ከመሬት ያለን ከፍታ በደንብ ከፍ እያለ በመጣ ቁጥር የቴምፕሬቸር መጠን እያለ ይመጣል፣ እየቀነሰ ይመጣል። ሶ በዚህ አካባቢ ላይ ደግሞ ያለው ሬንፉል በጣም ሃየር ሰራውንዲንግ ሎላንዶቹ ካሉት አንጻር ሬንፉሉ እዚህ ጋር በደንብ ከፍ ያለ ነው ማለት ነው። ቬጂቴሽኑ ስንመለከተው ቬጂቴሽን ቼንጅ ዊዝ ዘ ሃይት ነው። ቅድም እንዳልነው ፋክተር አፌክቲንግ ከሚያደርጉ ነገሮች መካከል የመጀመሪያው ክላይሜት ነው፣ ሁለተኛው ደግሞ ቬጂቴሽን ነው ብለን ነበር። ስለዚህ ከክላይሜት በተጨማሪ ቬጂቴሽን አንዱም አፌክት ከሚያደርጉት ነገሮች መካከል አቲቲዩድ ዞኑ አንድም አፌክት ያደርገዋል ማለት ነው። ለምሳሌ የመጀመሪያው ሎላንድ ፎረስት ነው። ሎላንድ ፎረስቶች አት ዘ ቤዝ ኦፍ ዘ ማውንቴን ሲሚላር ቱ ዘ ትሮፒካል ሎላንድ ፎረስት ነው። ልክ እንደ ትሮፒካል ሎላንድ ፎረስቶች ከማውንቴኑ ስር ያሉ ዛፎች ወይም ደግሞ ፎረስቶች ኤክስፔሪንስ የሚያደርጉት በዛ መልክ ነው። ሁለተኛው ደግሞ ሰም ማውንቴን ፎረስቶች አሉ። ሰም ማውንቴን ፎረስት የምንለው ትራንሲሽን ዞን ቢትዊን ሎላንድ ኤንድ ማውንቴን ነው። በሎላንድ እና በማውንቴን መካከል ላይ ያለ ትራንዚሽን ዞን ምን ይባላል? ሰብ ማውንቴን ፎረስት ይባላል። ኦፍን አፌክትድ ባይ ፋየር ኦር ፋርሚንግ ነው። ብዙውን ጊዜ በእሳት ወይም ደግሞ በግብርና አፌክት የሚደረግ ቦታ ነው። አራተኛው ደግሞ ማውንቴን ፎረስት ነው። ይሄ ማውንቴን ፎረስት የምንለው ደግሞ ከ1500 እስከ 2000 ሜትር ወደ ላይ ከመሬት ጫማ በላይ ከፍ የሚል ሲሆን በዚያ አካባቢ የሚገኙ ዛፎች ደግሞ ሾርተር ትሪዎች ናቸው፣ በጣም አጭር ናቸው። ሲቀጥል ደግሞ ዲፈረንት ስፒሺስ ዳን ሎላንድ ነው። ከሎላንዱ በተጨማሪ በተሻለ የተለያዩ ስፒሺሶችን የምናገኛቸው የተለያዩ ዝርያዎችን የዛፍ የፕላንት ዝርያዎች የምናገኛቸው በማውንቴን
ፎረስት ነው ማለት ነው። አራተኛ ደግሞ ኢሪኬሸስ ቤልት የምንለው ሲሆን ይሄ ኢሪኬሸስ ቤልት የምንለው ደግሞ አፐር ማውንቴን ዞን ነው። አፐር ማውንቴን ዞን ሲሆን ያው ቅድም ማውንቴን ፎረስት ያላቸው ወይም ደግሞ ከ1500 እስከ 2000 ሜትር ድረስ የሚጠጉ ተራሮች ላይ የሚበቅሉ ዛፎች አሉ። ይሄ ደግሞ ኢሪኬሸስ ቤልት የምንለው ደግሞ ከዛም ትንሽ ከፍ ያለ ነው አፐር። ሲቀጥል ደግሞ ዶሚኔት የሚደረገው ወይም ደግሞ በአብዛኛው የሚያዘው ደግሞ በሂትስ ላይክ ሽረብሶች ነው ወይም ደግሞ በሞቃታማ ቦታዎች የሚበቅሉ ቁጥቋጦች ነው ብዙ ጊዜ በዚህ ቦታዎች ላይ የሚበቅሉት ማለት ነው። ዲስ ሚንስ ማለት ደግሞ ይሄ ማለት ደግሞ ማለት ነው አዳውት ያደርጋሉ ማለት ነው። እና አምስተኛውና የመጨረሻው ደግሞ በትሮፒካል ማውንቴን ፎረስት ላይ የምናየው አፍሮ አልፊን ዞን የምንለው ነው። ይሄ አፍሮ አልፊን ዞን የምንለው የተራራው ከፍታ ከ3000 ሜትር በላይ ሲሆን ነው። በዚህ ቦታ ላይ ደግሞ ኤክስፔሪንስ የሚደረገው ሽረብስ እና ግራስላንድ ነው። ቬሪ ስፐርስ ፎረስት ነው። ይህም ደግሞ በጣም የተራራቀ የዛፍ አይነቶች ወይም ደግሞ የተራራቀ ፎረስት ነው የምናየው ማለት ነው። ስለዚህ በጣም ከፍ እያለ በመጣ ቁጥር የእጽዋት የማግኘት አቅማቸው አነስተኛ እየሆነ ነው የሚመጣው። ለምን ካለን በጣም ከፍተኛ ርቀት ከመሬት በጣም ከፍተኛ ርቀት እየተጠጋን በመጣን ቁጥር ቅድም እንዳልነው ወደ ቅዝቃዜ ወይም ደግሞ ቴምፕሬቸር እየቀነሰ ነው የሚመጣው። አቲቲዩድ ሲጨምር ወይ ደግሞ ከፍታ ሲጨምር ቴምፕሬቸር እየቀነሰ ይመጣል። ስለዚህ ቴምፕሬቸርን ብዙ ጊዜ የሚቋቋም እጽዋቶች ምኖች ናቸው ማለት ነው? ስትረፕሶች እና ግራሶች ናቸው። ስለዚህ እነሱ ሰርቫይቭ ያደርጋሉ። እነሱ ሰርቫይቭ ቢያደርጉ ምንድነው ስፐርስ ናቸው፣ የተራራቆች ናቸው ማለት ነው። ስለዚህ በአጠቃላይ ስለ ትሮፒካል ዞን ላይ የሚገኙ የተለያዩ የፕላንት ወይም ደግሞ የቬጂቴሽን አይነቶች አሉ። ቤዝድ ኦን ዘ ክላይሜት የከፈልናቸው እነሱን አይተናል። አሁን ደግሞ የምንመለከተው ሁለተኛውን በሰብትሮፒካል ካታጎሪ ስር ያሉትን ነው ማለት ነው። ሶ በሰብትሮፒካል ካታጎሪ ስር ከምንመለከታቸው የመጀመሪያ የሚሆነው ሰብትሮፒካል ሂሚድ ፎረስት የምንለው ነው። ይህ ሰብትሮፒካል ሂሚድ ፎረስት የሚገኘው ሎኬሽኑ ደናሮ ዞን ነው አሎንግ ዘ ኢስት ኮስት ኦፍ ሳውዘር አፍሪካ ላይ ነው። ሳውዘርን አፍሪካ ላይ ራፍሊ ከ25 ዲግሪ ሳውዝ እስከ 34 ዲግሪ ሳውዝ በዚህ መካከል ላይ የሚገኘው የክላይሜት ደግሞ የቬጂቴሽን አይነት የሚባለው ሰብትሮፒካል ሂሚድ ፎረስት ይባላል ማለት ነው። ክላይሜቱን ስንመለከተው የሬንፉል መጠኑ ሞዴሬት የሚባልና ኤንድ ዌል ዲስትሪቢዩትድ የሚባል አይነት የሬንፉል ወይም ደግሞ የዝናብ አይነት ነው። ከ800 እስከ 1200 ሚሊ ሜትር ፐር ይር ያገኛሉ እዚህ አካባቢ ላይ የሚገኙት። እና ደግሞ ቴምፕሬቸሩን ስንመለከተው ደግሞ ኮልደስት መንዝ ወይም ደግሞ በጣም ቀዝቃዛ ወር ነው የሚባልበት ታይም ላይ ከ7 ዲግሪ እስከ 15 ዲግሪ ሴልሲየስ ድረስ ሙቀትን ኤክስፔሪየንስ ያደርጋሉ። ሚን አኑዋል ደግሞ ከ22 ዲግሪ ሴልሲየስ ሚን አኑዋላቸው ሲሆን ኢንኖርዝ በ17 ዲግሪ ሴልሲየስ ደግሞ ኢንሳውዝ ነው ማለት ነው። ሶ በኖርዝ በኩል ያለው 22 ዲግሪ ሴልሲየስ ነው፣ 17 ዲግሪ ሴልሲየስ ደግሞ በሳውዝ በኩል ያለው ነው ማለት ነው። ሶ ኢንላንድ ስንመለከተው ደግሞ ክላይሜቱ በጣም ቼንጅ ያደርጋል ኪውክሊ ኦቨር ሾርት ዲስታንስ። ሶ እዚህ አካባቢ ላይ ያሉ እዚህ አካባቢ ላይ የሚገኙ ወይም ደግሞ በኢስት ኮስት ኦፍ ሳውዘርን አፍሪካ ላይ የሚገኙ ቦታዎች ላይ ወይም ደግሞ ይህንን ሰብትሮፒካል ሂሚድ ፎረስት ያላቸው ቦታዎች ላይ ደግሞ ሬንፎሉ ቅድም እንዳለ ሞዴሬት ነው። ከ800 እስከ 1200 ሚሊ ሜትር ፐር ይር ያገኛሉ። ሲቀጥል ደግሞ ሙቀታቸውን ስንመለከተው ኮልደስት ወይም ደግሞ በጣም ዝቅተኛ የሚባለው ከ7 እስከ 15 ዲግሪ ሴልሲየስ ነው። ይሄም ደግሞ ኮልደስት መንዝ ወይም ደግሞ ቀዝቃዛ ወራቸው ሲሆን ነገር ግን አኑዋሊ እንዳጠቃላይ ፐር ይር ስንመለከተው ግን ወደ ኖርዝ በኩል 22 ዲግሪ ሴልሲየስ አካባቢ ኤክስፔሪየንስ ያደርጉ፣ ወደ ሳውዝ በኩል ደግሞ 17 ዲግሪ ሴልሲየስ አካባቢ ኤክስፔሪየንስ ያደርጋሉ። እዚህ ቦታዎች ላይ ያሉ እዚህ ቦታ ላይ ያሉ ወይንም በዚህ ፎረስት የሚካቱ ሀገራቶች ደግሞ የአየር ጸባያቸው ኪውክሊ ሾርት ዲስታንስ ይቀያየራል። ለምሳሌ አዲስ አበባን ብንመለከተው እዚህ አካባቢ ላይ ይሄ አዲስ አበባ እዚህ አካባቢ ላይ የሚካተት ቢሆን ለምሳሌ ቅርብ የሆኑ ቦታዎች ላይ የሾርት የሆነ ዲስታንስ ያላቸው ቦታዎች ላይ ኪውክሊ ክላይሜት ቼንጅ ያደርጋል። ለምሳሌ ሜክሲኮና ልደታ ለምሳሌ በጣም ቅርብ ናቸው። ሜክሲኮ እየዘነበ ልደታ ለማይዘንብበት ቻንስ ሊኖር ይችላል ማለት ነው። ይህም ደግሞ የሚሆኑበት ምንድነው የሰብትሮፒካል ሂሚድ ፎረስት አይነት ቬጂቴሽን ሲኖራቸው ነው ማለት ነው። ሶ ቬጂቴሽናቸውን ስንመለከት ኤቨር ግሪን ናቸው በደንብ ምክንያቱም ዌል ዲስትሪቢዩትድ የሆነ ሬንፎል ስላላቸው ወይም ደግሞ ሰሚ ኤቨር ግሪን የሆነ ፎረስት አላቸው። ብዙ ጊዜ በዚህ አካባቢ የሚበቅሉት ዛፎች ደግሞ ቡሽላንድ ይባላል ወይም ደግሞ ቲኬት ይባላል። ይህም ደግሞ ልክ እንደ ቁጥቋጦ አይነት ሲሆን በጣም አነስተኛ የሆነ ሬንፉል ነው የሚፈልጉት እነዚህ የዛፍ አይነቶች ማለት ነው፣ ወይም ደግሞ እነዚህ የቁጥቋጦ አይነቶች። ሰው ከዚህ ከሰብትሮፒካል ሂሚድ ፎረስት ላይ እንድትረዱት የሚፈለገው ዋና ኪ አይዲያው ምንድነው? ዲስቶን ሞዴሬት የሆነ ዌይትና ኩል ነው። ከትሮፒካል ኤሪያዎች አንጻር ስንመለከተው ከእርጥበትም አንጻር ጥሩ ነው፣ ከቅዝቃዜም አንጻር ጥሩ ነው ማለት ነው።
ፕላንቱን ስንመለከት ደግሞ ስቴ ግሪን ነው ሞስት ኦፍ ዘ ይር አብዛኛው ዳይሩ ኤቨርግሪን ነው። ነገር ግን ድራይ በሚሆንበት ጊዜያቶች ግን ፎረስቱ ምንድነው ተርንቱ ቡሽ ነው ወይም ደግሞ ወደ ትኪቶች ይቀየራል ማለት ነው። ይህም ደግሞ ያው ቅጠል አርጋፊ ቅድም እንዳልነው ማለት ነው ወደዛ። ምክንያቱም ፕላንቱ ራሱን ሰርቫይቭ ወደ ማድረግ ሙድ ነው የሚገባው። ስለዚህ በዛ መልኩ ዝናብ በሚያገኝበት ሰዓት ላይ ኤቨርግሪን ይሆናል። ዝናብ ካላገኘ ደግሞ ወደ ሰርቫይቭ ሙድ ይገባል ማለት ነው። ሁለተኛ ደግሞ ሰብትሮፒካል ድራይ ፎረስት ነው። ይህም ሰብትሮፒካል ድራይ ፎረስት ደግሞ ሎኬሽኑን ስንመለከተው ወደ ሜዲትራኒያን ክላይሜት ኤሪያዎች ነው የሚያመዝነው። ይህም ደግሞ ሜዲትራኒያን ክላይሜት ማለት ያው ከዚህ በፊት እንደተነጋገር ነው አፍሪካን ኢኩዌተሯን ይዘ ለሁለት ብናጥፋት ጫፍና ጫፍ ላይ የሚገኙት ማለትም ወደ ኢጂፕት ሊቢያ ወዳሉት አካባቢና ወደ ሳውዘርኑ ፓርቱ የሚገናኙት ቦታዎች ላይ ኤክስፔሪንስ የሚያደርጉት የክላይሜት አይነት ተመሳሳይ ነው። ስለዚህ ኖርዝ አፍሪካ ቲፑ ላይ እና ሳውዝ አፍሪካ ቲፑ ላይ የሚገኙት ሜዲትራኒያን ክላይሜትን ኤክስፔሪንስ የሚያደርጉት ሀገራቶች ሰብትሮፒካል ድራይ ፎረስትን ነው ያላቸው የቬጂቴሽን አይነት ማለት ነው። ክላይሜታቸውን ስንመለከተው ሎንግ ድራይ ሲዝን አላቸው። ያው ዝናባቸው የሚያገኙት ከሜዲትራኒያን ባህር ነው። ለዛም ነው ሜዲትራኒያን ክላይሜት የሚባሉት። ሶ ሎንግ ድራይ ሲዝን አላቸው። ቢያንስ ከ3 እስከ 6 ወር የሚሆን የበጋ ወቅት አላቸው። ሬንፎላቸውን ስንመለከት ደግሞ ሞዴሬት ነው። ሞስትሊ ኢን ክረምት ላይ ወይም ዊንተር ላይ ከ400 እስከ 1000 ሚሊ ሜትር ፐር ይር ያገኛሉ ዝናብ ማለት ነው። ቬጂቴሽናቸውን ስንመለከት ደግሞ አዳፕቲቭ ቱ ሰርቫይቭ ነው። ለሎንግ በጋ ላይ ወይም ደግሞ በደንብ ደረቃማ የሆነ ታይም ላይ ፕላንቶቻቸው ምንድናቸው አዳፕቲቭ ናቸው። ትሪያቸው ሜቢ ዲሲጁስ ሊሆን ይችላል። ማለትም ዝናብ በሌለበት ሰዓት ላይ ወይም ደግሞ ድራይ መንዞች ላይ ቅጠሉን በማርገፍ ራሱን ሰርቫይቭ ሙድ ውስጥ ማስገባት ይችላል ማለት ነው። ሶ ከዚህኛው እንትን ላይ ደግሞ ሬስ ላይ ደግሞ እንድንረዳው ወይ ደግሞ ኪ አይዲያው እንድንረዳው የተፈለገው ደግሞ ሬን ሞስትሊ ኢን ዊንተር ነው። በዝናብ የሚዘንበው አብዛኛውን ጊዜ በክረምት ወቅት ላይ ነው። በበጋ ወቅት ላይ ዝናብ ብዙም አይዘንብም። ሲቀጥል ደግሞ በድራይ ደግሞ በበጋ ወቅት ነው ማለት ነው። ሶ ኦፖዚት ነው ከትሮፒካል ፎረስቱ አንጻር። ትሮፒካል ፎረስቱ አንዳንድ ጊዜ ድራይ ሆኖ ድራይ መንዝ ወይም ደግሞ የበጋ ወቅት ላይ አንዳንድ ጊዜ ይዘንባል ማለት ነው። ፕላንት አዳፕት ቱ ሲዝናል ዋተር አቬይላቢሊቲ ነው። ወይም ደግሞ ፕላንቶች አዳፕት የሚያደርጉት ያው ልክ እንደ ዝናብ እንደ ውሃ እንዳገኙበት መጠን ነው። ስለዚህ የውሃው ሲዝናል ነው። በዛው ልክ ደግሞ በደንብ ውሃ ያገኛሉ ክረምት ላይ ማለት ነው። ሶ ዊዝ ሰም ኤቨርግሪን ዋተር ስፖት ነው። ስለዚህ ዌት ወደ ሆነበት ወይም ደግሞ እርጥበት ያለበት ቦታዎች ላይ ኤቨርግሪን ናቸው። ኤንድ ዲሲጁስ ኢን ድራይ ስፖቶች ነው። ደረቃማ በሆኑ ቦታዎች ላይ ደግሞ እዛ አካባቢ ያሉ ፕላንቶች ደግሞ ቅጠል አርጋፊዎች ናቸው ማለት ነው። ስለዚህ ምን ጊዜም ዝናብ የለም ወይ ደግሞ ድራይ ሆነ ከተባለ ኢሚዲየትሊ ፕላንቱ ምንድነው ወደ ሰርቫይቭ ሙድ ነው የሚገባው ማለት ነው። ነገር ግን ከፍተኛ የሆነ የውሃ መጠን አቬይላቢሊቲ ከፍተኛ ባይሆን እንኳን የውሃ መጠን አቬይላቢሊቲ ካለ እዛ አካባቢ ፕላንቱ ምንድነው ኤቨር ግሪን ነው ማለት ነው። ራሱን ወደ ግሪን ወደ ማድረግ ወይ ደግሞ ወደ ማልማት ነው የሚሄደው ማለት ነው። ሶስተኛ ስንመለከት ደግሞ ሰብትሮፒካል ስቲፕ ይባላል። ይህ ሰብትሮፒካል ስቲፕ የምንለው ሎኬሽኑን ስንመለከተው ኖርዝ አፍሪካ አካባቢ የሚገኝ ነው። ትራንሲሽን ዞን ነው የሚባለው ቢትዊን ሰብትሮፒካል ድራይ ፎረስት እና ሳሃራ ዴዘርት። በሰብትሮፒካል ድራይ ፎረስት እና በሳሃራ ዴዘርት ላይ የሚገኝ በመካከል ላይ ትራንሲሽን ዞን የምንለው ሰብትሮፒካል ስቲፕ የምንለው ነው ማለት ነው። ክላይሜቱን ስንመለከተው ሬንፉሉ ሎ ነው። ከ200 እስከ 500 ሚሊ ሜትር ፐር ይር ያገኛል እዚህ አካባቢ ያሉ ሀገራቶች ማለት ነው። በዚህ አካባቢ በዚህ ቬጂቴሽን ይሄ የዚህ አይነት ቬጂቴሽን ያላቸው ሀገራቶች የሚያገኙት ከ200 እስከ 500 ሚሊ ሜትር ፐር ይር ነው። ድራይ ሲዝናቸው ቬሪ ሎንግ ነው እና ደግሞ በጣም ሆት ናቸው። ቦታዎች ላይ ቢያንስ አትሊስት ከ6 እስከ 11 ወር ድረስ ምንም አይነት ዝናብ ላያዩ ይችላል። ቴምፕሬቸራቸውን ስንመለከት ደግሞ ኮልደስት መንዝ የሚባለው ኦልሞስት ከ7 ዲግሪ ሴልሺየስ በላይ ነው። ቬጂቴሽናቸውን ስንመለከት ደግሞ ሞስትሊ አካኪያ ነው ይበቅለው ኤንድ አደር ሃርዲ የሆኑ ፕላንቶች ይበቃሉ። ሞስት ኦፍ ዘ ታይም ግን ድሮት ቶለራንት ሽረብስ ነው የሚበቅሉት። ይህም ድሮት ቶለራንት ሽረብስ ማለት ድርቅን መቋቋም የሚችሉ ቁጥቋጦዎች ወይም ደግሞ የተለያዩ የፕላንት አይነቶች ይበቅላሉ ማለት ነው። ሶ ዘ ኪ አይዲያ ምንድነው ዲስ ዞን ድራየር የሚባል ወይ ደግሞ ደረቅ የሚባል የዞን አይነት ሲሆን ወይም ደግሞ ሰብትሮፒካል ፎረስት ሲሆን ግን ኮምፕሊትሊ ዴዘርት አይደለም። ምንም ፍጹም የሆነ ዴዘርት አይደለም ማለት ነው። ቢኮዝ ዲስ ትራንዚሽን ዞን ማለት ነው። ትራንዚሽን ዞን ስንል ደግሞ የሰብትሮፒካል ድራይ ፎረስት እና የሳሃራ ዴዘርት ቅልቅል ነው ማለትም አይደለም። ጀስት ትራንዚሽን ነው ማለት የሁለቱንም አይነት የአየር ጸባይ ያስተናግዳል ማለት ነው።
ሁለተኛው ደግሞ ኪ ፖይንታችን ምንድነው? ፕላንትስ አር አዳፕቲቭ ናቸው። በዚህ አካባቢ ያሉ ፕላንቶች እና ቬሪ ሎንግ ለሆነ ድራይ ፔሪዶች ላይ ድርቅን መቋቋም ወይም ደግሞ ሪዚስት ማድረግ የሚችሉ ፕላንቶችን ያሳድጋሉ ማለት ነው። አራተኛውና የመጨረሻው ደግሞ ሰብትሮፒካል ማውንቴን ሲስተም የሚባለው ሲሆን ይህም ደግሞ ሰብትሮፒካል ማውንቴን ሲስተም የምንለው ሰብትሮፒካል ማውንቴን ወይም ደግሞ ሃይላንድ ላይ ያሉ ቬጂቴሽኖች ናቸው በሰብትሮፒካል ውስጥ የሚገኙ ማለት ነው። ሎኬሽኑን ስንመለከተው በኖርዘርን አፍሪካ ወይም ደግሞ አትላስ ማውንቴንስ የሚባሉት በሞሮኮ እና በቱኒዚያ መካከል የሚገኘው ማውንቴን ይሄኛው አልቲቲዩዱ ከፍታው ከ1500 ጫማ እስከ 4165 ሜትር ድረስ የሚደርስ ሲሆን በሳውዘርን አፍሪካ ላይ ደግሞ ሃይቬል ሪጅን ኤንድ ደግሞ ወይም ደግሞ ኡኩላምባ ይባላል በአፍሪካ ወርድ ነው። ዳርኪንስበርግ ይባላል በእንግሊዝኛው። አልቲቲዩዱ ይሄኛው ደግሞ ከ1000 እስከ 3000 ጫማ ላይ የሚገኝ ወይም ደግሞ ሜትር ላይ የሚገኝ የተራራ አይነት ናቸው ማለት ነው። ስለዚህ በዚህ አካባቢ የሚበቅሉ የቬጂቴሽን አይነቶች ናቸው። በዚህ አካባቢ ነው በዚህ ከፍታ ላይ የሚበቅሉ ቬጂቴሽኖቹ የመጀመሪያው ሎወር ስሎፕ ነው ወይም ደግሞ አትላስ የምንለው ሚክስድ ፎረስት ዊዝ ዲሲጁስ ኦክስ ነው። ሰው ምንድነው ሚክስድ ናቸው ማለትም አንዳንዶቹ ቅጠል አርጋፊ ፕላንቶች አሉ፣ አንዳንዶቹ ደግሞ ቅጠል ማያረግፋሉ። ቢኮዝ በዚህ አካባቢ ላይ ከፍተኛ የሆነ ርቀት ስላላቸው በሃይ የሆነ ዋተር ላያገኙ ይችላሉ። ሶ ሚክስድ ናቸው፣ ቅጠል አርጋፊም አለ ማለት ነው። ሃይ ቬልድ የምንለው ደግሞ ወይ ደግሞ ሳውዝ አፍሪካ ላይ የሚገኘው ደግሞ ይሄ ደግሞ ሜንሊ ግራስላንድ ነው። ሜንሊ ግራስላንድ ማለት ደግሞ በከፍታው በጣም ከፍተኛ ስለሆነ ማለትም ኦልሞስት ከ1500 እስከ 4165 ነው ያለው። ሶ ከ3000 ሜትር በላይ ከፍታ ካለው የዝናብ መጠኑ በጣም ሎ ነው የሚሆነው። ምክንያቱም ቅድም እንዳወራ ነው ከፍታ በጨመረ ቁጥር ወይም ደግሞ አልቲቲዩድ በጨመረ ቁጥር ቴምፕሬቸር እየቀነሰ ስለሚመጣ እዛ አካባቢ ላይ ሰርቫይቭ ማድረግ የሚችሉት ብዙ ጊዜ ግራስላንድ ወይም ደግሞ ሳሮች ናቸው ማለት ነው። ኡኩላምባ ስሎፕ የምንለው ወይም ደግሞ ዳርኪንስበርግ የምንለው ደግሞ ኤቨርግሪን ማውንቴን ፎረስት ነው። ይሄ ደግሞ ፎረስት ነው ዊዝ ፖዶካርፐስ ትሪዎች ናቸው። ብዙ ጊዜ ወደ ፖዶካርፐስ ትሪዎች እዚህ አካባቢ ላይ ማደግ ቻንስ አላቸው ማለት ነው። ክላይሜት ኮንሰፕቱን ስናየው ደግሞ ኩለር ዳን ሰራውንዲንግ ሎላንድ ቱ ዘ ሃይ አልቲቲዩድ ነው። ሶ አልቲቲዩዱ ከፍተኛ ስለሆነ ካሉት ከሰራውንዲንግ ሎላንዶቹ አንፃር በጣም ኩለር ወይም ደግሞ ቀዝቃዛ የአየር ጸባይ ወይም ደግሞ ቀዝቃዛ ነው ቴምፕሬቸሩ ማለት ነው። ቬጂቴሽኑን ስንመለከተው ደግሞ ቬጂቴሽን ቼንጅ ዊዝ ኢሊቬሽን ነው። ሲሚላር ቱ ትሮፒካል ማውንቴን ፎረስት በት ኢን ሰብትሮፒካል ዞን ነው። ልክ ትሮፒካል ማውንቴን ፎረስት ላይ ልክ እንዳየናቸው ከፍታ በጨመረ ቁጥር በጣም ቅዝቃዜ ስለሚኖር እዛ አካባቢ ላይ ብዙም ፕላንቶች አይበቅሉም ቢኮዝ በቀላሉ የሚሞቱት። ሶ ይሄኛውን ነገር ትሮፒካል ማውንቴን ፎረስት ላይ አንስተነዋል። ነገር ግን ይሄን ትሮፒካል ማውንቴን ፎረስት አንስታችሁ ቀጥታ ወደ ሰብትሮፒካል ዞን ውስጥ ማስገባት ነው አይዲዮሎጂው ማለት ነው። ሶ በዚህኛው አይዲያ ደግሞ ልንረዳ ዋናው ኪ አይዲያው ደግሞ ምንድነው? ሃይ አልቲቲዩድ ካለ ኤሪያው ላይ ሰብትሮፒካል ሪጅኑ ኩለር ቴምፕሬቸር ውስጥ ይገባል ቢኮዝ ሃይ አልቲቲዩድ ስላለ ማለት ነው። ይሄን ደግሞ ዳይቨርሲፋይድ የሆነ ቬጂቴሽን ይኖረዋል ዲፔንዲንግ ኦን ዘ ሃይት ነው። በከፍታው አንፃር የተለያዩ የቬጂቴሽን አይነቶች ሊኖሩ ይችላሉ። ለምሳሌ ግራስላንድ አት ሰም ሌቭል፣ ፎረስት ደግሞ አት አዘር ሌቭል ማለት ነው። ስለዚህ ቅድም እንዳወራነው ሃይ በጣም ሃይ ከሆነ ግራስላንድ ሊሆን ይችላል፣ በጣም ደግሞ ዝቅ ያለ ከሆነ ደግሞ ፎረስትም ሊኖረው ይችላል ማለት ነው። ስለዚህ አልቲቲዩድ ካለ ቬጂቴሽን ጋርዲያንቶች አሉ ወይም ደግሞ ግራስላንድ ሊሆን ይችላል፣ ሚክስድ ፎረስት ሊሆን ይችላል፣ ኤቨርግሪን ማውንቴን ፎረስት ሊሆን ይችላል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል